በሐምሌ 19 ይህንን ሳታደርጉ በጭራሽ እንዳትውሉ አደራ። ውድ ኦርቶዶክሳውያን እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ውድ ቤተሰቦቼ ይህ ዕለት ልዩ ቀን ነው። በጣም ደስ የሚል ልዩ ቀን ነው። አንድም ዕለቱ ሰንበት ነው። ቅዱስ ገብርኤል የዋለበት ዕለት ማለት ነው። ስለዚህ ሰንበት በመሆኑ በራሱ ትልቅ ክብረ በዓል ነውና በዚህ ቀን ላይ ልናደርጋቸው የሚገቡ 10 ነገሮችን እነግራችኋለሁ። ከነዚህ 10 ነገሮች ውስጥ ቢያንስ እንኳን አንድ ኦርቶዶክሳዊ የሚችለውን ነገር ሊያደርግ ይገባል። አቅማችን በፈቀደው መንገድ ማድረግ የሚገባን ነገር በማድረግ ከገናናው መልአክ ከቅዱስ ገብርኤል ረድኤት በረከትን ልናገኝ ይገባል። ይህ ዕለት ልዩ ነው ብዬ ስናገራችሁ በጣም ብዙ ነገሮች የሚከናወኑበት ብዙ ክብረ በዓላቶች የሚከበሩበት ዕለት ነው። ቤተክርስቲያናችን በዚህ ዕለት ላይ ብዙ ነገር የምታከናውንበት ዕለት ነውና ከዚህ ነገር ልንሳተፍ የሚገባው ደግሞ እነዚህን አሁን የምነግራችሁ ነገሮች በማድረግ ከበረከቱ ልንሳተፍ ይገባል። ከቅዱስ ገብርኤል ረድኤት በረከትን ልናገኝ ይገባል። ውድ ቤተሰቦቼ ስለዚህ በዕለቱ በዚህ ዕለት ላይ ልናደርጋቸው የሚገቡ ወሳኝ ነጥቦችን አነሳላችኋለሁ። በድጋሚ እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ቅዱስ ቂርቆስን ሰማዕቱ ቅዱስ ቂርቆስን እንዲሁ እናቱ ቅድስት ኢየሉጣን የረዳ ቅዱስ ገብርኤል እኛንም ይርዳን ያግዘን። ከወደቅንበት ከተዘጋብን ነገር ሁሉ ቅዱስ ገብርኤል ሁላችንንም ይርዳን። ስለዚህ ወደ ነጥቦቹ በቀጥታ እሄዳለሁኝ። የመጀመሪያው ውድ ቤተሰቦቼ በዚህ ዕለት ልናደርግ የሚገባው ነገር በማለዳ በቅዳሴ ጸሎት መሳተፍ ነው። አንደኛው ከቅዱስ ገብርኤል ረድኤት በረከት ለመሳተፍ የምትፈልጉ ከሆነ በዚህ ዕለት በማለዳ በቅዳሴ መሳተፍ እጅጉን አስፈላጊ ነው። አንድም አስተውሉ፣ ይህ ዕለት ሰንበት ነው። ሰንበት በመሆኑ ደግሞ ትልቅ በረከት የምናገኝበት ቀን ነው በራሱ። ስለዚህ ሰንበትና ቅዱስ ገብርኤል አንድ ላይ የመጡበት ቀን ስለሆነ በዚህ ዕለት ላይ ሁላችንም ኦርቶዶክሳውያን ቤተክርስቲያን ተገኝተን በቅዳሴ መሳተፍ አለብን። ይሄ በጣም አስፈላጊና ወሳኝ ነገር ነው። አሁን ምክንያት የምናቀርብበት ነገር የለም። ስራ ነው እንደዚህ ነው የምንልበት ነገር የለው። ሰንበት ነው። ስለዚህ እጅግ ልዩ ቀን ነው ብዬ ተናገርኩት። ለዚህ ነው በቅዳሴ መሳተፍ አስፈላጊ ነው። ይህ ዕለት ሰማያዊ መልአክ ወደ ምድር ወርዶ ታምራት የሰራበት በመሆኑ አንተም ወደ እግዚአብሔር ቤት ሄደህ መገኘት ይገባል። በቅዳሴ ሰዓት መላእክት ከምዕመናን ጋር አብረው ይቆማሉና፣ ስለዚህ ከዚህ ማህበር ከዚህ ህብረት ጋር እኛም አብረን በቅዳሴው ተገኝተን ልንሳተፍ ከበረከቱ ልናገኝ ይገባል ማለት ነው። በዚህ በመጽሐፍ ቅዱስ ላይ መዝሙር 84 ላይ እንዲህ ይላል፣ በአደባባዮችህ ከ1000 ቀን ይልቅ አንድ ቀን ይሻላል ይላልና፣ ስለዚህ ቤተክርስቲያን ምድራዊ ሰማይ ናትና በዚያ ስትቆም ከመላእክት ጋር እንደቆምክ ቁጥር ቅዱስ ዮሐንስ አፈወርቅ አባታችን እንዲላሉና ስለዚህ በዛ ዕለት በዚህ ዕለት ነገ ማለት ነው። ስለዚህ ሁላችንም በቅዳሴው ልንሳተፍ ይገባል። የመጀመሪያው ከቅዱስ ገብርኤል ረድኤት በረከትን ለማግኘት ይህንን ማድረግ እጅጉን አስፈላጊ ነው። ሁለተኛው ደግሞ ውድ ቤተሰቦቼ ሁለተኛው የቅዱስ ገብርኤልን ድርሳን ማንበብ ወይም መስማት ነው። አስተውሉ ውድ ቤተሰቦቼ፣ የቅዱስ ገብርኤልን ድርሳን ማንበብ ወይም ማዳመጥ ማለት ነው። በተጨማሪም ድርሳኑን ብቻ ሳይሆን መልክአ ቅዱስ ገብርኤልንም መጸለይ እጅጉን ያስፈልጋል። በዚህ ቀን ላይ ቅዱስ ገብርኤልን የሚያስታውሱ ቅዱስ ገብርኤልን የሚያነሱ መጽሐፍቶች ሊሆኑ ይችላሉ፣ ጽሑፎች ሊሆኑ ይችላሉ፣ ንባባት ሊሆኑ ይችላሉ፣ በድምጽ የሚሰማሉ መዝሙር ሊሆን ይችላል። በዚህ ዕለት ማድረግ እጅጉን አስፈላጊ ነው። ኦርቶዶክሳውያን እነዚህ አሁን ሁላችንም ልናደርጋቸው የምንችላቸው ነገሮች ናቸው። ከኢትዮጵያ ውጭ ያላችሁ ቤተክርስቲያን ማግኘት የማትችሉ ደግሞ ባላችሁበት ቦታ ላይቭም ሊሆን ይችላል ቅዳሴውን መከታተል፣ በድምጽም ቢሆን የቅዱስ ገብርኤልን ድርሳን ማዳመጥ፣ ባላችሁበት ቦታ ላይ እነዚህ ነገሮች ማድረግ እጅጉን አስፈላጊና ወሳኝ ነገር ነው ማለት ነው። ስለዚህ የሕፃናቱን ታሪክና መልአኩ ያደረገውን ተአምር በንባብ ማስታወስ እምነትን ያጠነክራል። ቃሉን ስንሰማ የመልአኩ ረድኤት በቤታችን ላይ ያድራል። ቅዱስ ገብርኤል ሦስቱን አናንያ፣ አዛርያ፣ ሚሳኤልን እንዴት እንዳዳናቸው እንደዚሁ ቅዱስ ቂርቆስን እናቱ ቅድስት ኢየሉጣን እንዴት እንደተራዳቸው እንዴት እንዳገዛቸው የምናስታውስበት ይህንን ነገር ስንሰማ ውስጣችን በረድኤት በበረከቱ እየተሞላ በደስታ በሰላም እየተሞላ ይመጣል ማለት ነውና ስለዚህ በዚህ ዕለት ላይ የቅዱስ ገብርኤልን ድርሳን ማንበብ ወይም መስማት እጅጉን አስፈላጊ ነው። ይህንን ማንም ሰው ሊረሳው የሚገባ ነገር አይደለም ማለት ነው። ስለዚህ ይህንን ማድረግ ያስፈልጋል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መጽሐፍ ቅዱስ መዝሙር 34 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አያችሁ መጽሐፍ ቅዱስ በዚህ ደረጃ ነው የሚነግረን። ስለዚህ ልናስተውል ይገባል ማለት ነውና የቅዱሳንን ገድልና ድርሳን ማንበብ መላእክትን ወደ ቤት መጋበዝ ነው። አያችሁ ቅዱስ ያሬድ አባታችን የተናገሩ ይህንን የመላእክትን ድርሳንና ገድላቸውን ማንበብ አስተውሉ፣ መላእክትን ወደ ቤት መጋበዝ ነው። ስለዚህ
እኛ የቅዱሳን በተለይም የቅዱሳን መላእክቶችን ድርሳን ገድላቸውን መልካቸውን በምናነብበት ጊዜ ቅዱስ ገብርኤል ከኛ ጋር አብሮን ይሆናል ማለት ነው። ወደ ቤት እየጋበዝናቸው ነው፣ እየጠራናቸው ነው ማለት ነው። ስለዚህ እንድን ልናደርግ ይገባል ማለት ነውና ሁለተኛው የቅዱስ ገብርኤልን ድርሳን ማንበብ፣ ገድሉን መስማት፣ ሌሎችንም ከቅዱስ ገብርኤል የሚገናኙ ነገሮችን ማንበብ ማዳመጥ እጅጉን አስፈላጊ ነው። ሶስተኛው ደግሞ ስለ ቅዱስ ገብርኤል ብሎ ለሕፃናትና ለታመሙ ሰዎች መመጽወት፣ ለተቸገሩ ሰዎች መስጠት እጅጉን አስፈላጊ ነው። በዚህ ዕለት ላይ ሕፃናቶችን ማሰብ፣ የበጎ አድራጎት ቦታዎች ለመሄድ አሉ። ዛሬ ሙዳይ የበጎ አድራጎት ማህበር አለ፣ መቄዶንያ አለ። ብዙ የበጎ አድራጎት ቦታዎች አሉ። ሕፃናቶችን ሄደን ማየት፣ ከሕፃናቶቹ ጋር መዋል፣ በነገው ዕለት የሆነች ነገር ትንሽ ነገር አዘጋጅተን ሄደን ከሕፃናቶቹ ጋር መዋል፣ ሕፃናቶቹን የሆነ ነገር ይዘንላቸው ሄደን ከሕፃናቶቹ ጋር እየተጫወትን እግዚአብሔርን እያመሰገንን ማሳለፍ፣ ይሄ ትልቅ በረከት የምታገኙበት ነው። አስተውሉ ውድ ቤተሰቦቼ። ስለዚህ ለሕፃናት ስለ ቅዱስ ገብርኤል ብሎ ለሕፃናቱና ለታመሙ ሰዎች እንደዚሁም በብዙ ፈተና ውስጥ ለሚገኙ ሰዎች መመጽወትና መስጠት ማለት ነው። አስተውሉ። ስለዚህ ቅዱስ ገብርኤል የሕፃናት ጠባቂ ነውና በዚህ ዕለት ላይ ሕፃናቶችን መጎብኘት፣ ሕፃናቶችን ማየት፣ ስለ ቅዱስ ገብርኤል ብሎ ሕፃናቶችን የሚለብሱትን ማልበስ፣ የሚበላ ነገር መስጠት፣ ለታረዙት ማልበስ፣ ለተራቡት ማብላት፣ ለተጠሙት ማጠጣት እጅጉን አስፈላጊ ነውና ከቅዱስ ገብርኤል ረድኤት በረከት የምናገኝበት ሶስተኛው መንገድ ይሄ ነው ማለት ነውና አስተውሉ። ይህንን እጅጉን ማድረግ አስፈላጊ ነው። መጽሐፍ ቅዱስ እንዲህ ይላል፣ ከእነዚህ ከተናናሾቹ ለአንዱ ቀዝቃዛ ውሃ ብቻ የሚሰጥ ዋጋው አይጠፋበትም ይላል። የማቴዎስ ወንጌል ምዕራፍ 10 ማለት ነው። ዋጋው አይጠፋበትም። ስለዚህ ይህንን ልናደርግ ይገባል ውድ ኦርቶዶክሳውያን በዚህ ዕለት ላይ አስተውሉ። ሶስተኛው ይሄ ነው። ምጽዋት የሰማይ መንገድ መክፈቻ ቁልፍ ናት። ቅዱስ ኤፍሬም ሶርያዊ አባታችን የተናገሩት ነው። ስለዚህ ምጽዋት መስጠት በዚህ ዕለት ስለ ቅዱስ ገብርኤል ብሎ መስጠት፣ ቅዱስ ገብርኤል ይስጥልን ብለው አባቶቻችን እናቶቻችን የሚመርቁን በዚህ መንገድ ስለሆነ ያንን በረከት ልናገኝ ግዴታ ይህንን መስራት አለብን ውድ ቤተሰቦቼ። በቃ ይህንን ልናደርግ ይገባል። አሁን ተዘናግታችሁ በብዙ ሐሳብ በብዙ ጭንቀት ውስጥ ያላችሁ ይህንን ቪዲዮ የምታዳምጡ በዚህ ዕለት ላይ አድርጉ። ምን ያህል ደስታ እንደምታገኙ ልነግራችሁ አልችልም። ስለዚህ ይህንን ማድረግ ያስፈልጋል ማለት ነው። አራተኛው ደግሞ የገባችሁትን ስዕለት መፈጸም ነው። የገባችሁትን ስዕለት፣ የረሳችሁት ስዕለት፣ ተስላችሁ ያልፈጸማችሁት በዚህ ዕለት ላይ ልትፈጽሙ ይገባል። በማንኛውም መንገድ የተሳላችሁት ነገር፣ በነገራችን ላይ ደጋግሜ ይናገራሉ። ስዕለት ከተሳላችሁ እስኪፈጸምላችሁ ድረስ አትጠብቁ። እስኪሆነላችሁ ድረስ አትጠብቁ። እስኪፈጸምላችሁ ድረስ አትጠብቁ። ተስያለሁ ይሄ ነገር እስኪሆነልኝ አደርጋለሁ ብላችሁ ያ ነገር እስኪመጣ አትጠብቁ። አድርጉ። በቃ እግዚአብሔር እንደሚያደርግ አምናችሁ፣ እግዚአብሔር እንደሚፈጽምላችሁ አምናችሁ በእምነት ጉዳዮች ልትፈጽሙ ይገባል። ስለዚህ የተሳላችሁትን ስዕለት ቀድማችሁ አድርጉ፣ ፈጽሙ። እግዚአብሔር ታማኝ አምላክ፣ ለቃሉ የሚታመን አምላክ ነው። ስለዚህ ለእናንተ የሚያስፈልጋችሁ ነገር፣ የጠየቃችሁት ነገር ለእናንተ አስፈላጊ ከሆነ እግዚአብሔር በሰዓቱና በጊዜው ይፈጽምላችኋል። እግዚአብሔር አንድም ቀን አርፍዶ አያውቅም። ድንገት እግዚአብሔር ሊያዘገይብን የሚችልባቸው ብዙ ምክንያቶች ይኖራሉ። እግዚአብሔር ግን ይህንን የሚያደርገው ለራሳችን ጥቅም ብሎ ነው። ስለዚህ በዚህ ዕለት ላይ የተሳልነው ስዕለት፣ የገባነው ስዕለቶች ካሉ መፈጸም እጅጉን አስፈላጊ ነው። ውድ ቤተሰቦቼ ለቅዱስ ገብርኤል የተሳላችሁት ስዕለት ካለ ሐምሌ 19 ቀን ለሚፈጸመው ትክክለኛ ጊዜ ነውና ስዕለት ማድረግ የእግዚአብሔርን ታማኝነት ማመስገኛ መንገድ ነውና ይህንን ልናደርግ ይገባል። መጽሐፍ ቅዱስ እንዲህ ይላል፣ ለእግዚአብሔር የተሳልኸውን ስዕለት ለመክፈል አትዘግይ ይሉናል። ስለዚህ ይህንን ልናደርግ ይገባል። የተሳልነውን ስዕለት ለመክፈል ለማስገባት መዘግየት የለብንም። መስጠት እጅጉን አስፈላጊ ነው ውድ ኦርቶዶክሳውያን። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። አራተኛው የገባችሁትን ስዕለት መፈጸም ነው ማለት ነው። ስለዚህ የረሳችሁትም ካለ ተስላችሁም ከነበረ አድርጉ፣ በማስታወስ አድርጉ። ስለዚህ ይህንን ነገር ማድረግ እጅጉን አስፈላጊ ነው ማለት ነው። አምስተኛው ለታመሙትና በጭንቀት ላሉት መጸለይ። በዚህ ቀን ላይ በጣም አስፈላጊው አንዱ ነገር ይሄ ነው። ለሀገር መጸለይ። ዛሬ ሀገራችን እኮ በብዙ ነገር ታማለች። ለቤተ ክርስቲያን መጸለይ፣ ለታመሙት፣ በየጎዳናው ወድቀው በችግር ውስጥ ለሚገኙ፣ በየሆስፒታሉ በፈተና ውስጥ ለሚገኙ፣ በየጸበል ቦታ ወድቀው ለሚገኙ ሰዎች መጸለይ ብቻ አይደለም። እንደውም አንዳንድ ከቻልን በነገ ዕለት ላይ ቅርብ ያሉ ገዳማት መሄድ የምትችሉ ቅርብ ያሉ ገዳማት ላይ ሄዶ ራሱ የተቸገሩትን ሰዎች የሚበሉትን አጥተው እኮ መከራቸውን እያዩ ያሉ፣ ጸበል እየተጸበሉ ብዙ ፈተና ውስጥ የሚገኙ ሰዎች አሉ፣ ብዙ ሰዎች አሉ። ስለዚህ እንደዚህ አይነት ነገሮችን ማድረግ በዚህ ዕለት ላይ ለታመሙትና በጭንቅ ላሉት መጸለይን መለማመድ እጅጉን አስፈላጊ ነው። ቅዱስ ገብርኤል አብሳሪና ፈዋሽ መልአክ እንደመሆኑ በዚህ ዕለት የታመሙ ወዳጆቻችንን ስም እየጠራችሁ ምልጃ አቅርቡ። የመልአኩ ቃል ኪዳን በሽተኞችን ይጎበኛልና ማለት ነው።
ስለዚህ በዚህ ዕለት ላይ የታመሙ ሰዎችን የተቸገሩ ሰዎችን ጸልዩልን ብለው የሚጠይቁ ሰዎችን የክርስትና ስም እጃችሁ ላይ የጻፋችሁ መስገድ መጸለይ በቅዱስ ገብርኤል ድርሳን ላይ ስትጸልዩ ከሱ ጋር እጃችሁ ላይ ክርስትና ስማቸውን እያነሳችሁ በዚህ ባዶ ቦታ በሚቀመጡበት ላይ ክርስትና ስማቸውን እያስገባችሁ መጸለይ እጅጉን አስፈላጊና ትልቅ በረከት እኛም የምናገኝበት ሰዎችንም የምናግዝበት ነውና ስድስተኛው ደግሞ ውድ ቤተሰቦቼ የተቀደሰ ጸበል መጠመቅና ይህንን እጅግ አስፈላጊ ነው። ውድ ቤተሰቦቼ የተቀደሰ ጸበል መጠመቅና እምነት መቀባት ነው። በዚህ ዕለት ላይ ይህንን በጣም ማድረግ ያስፈልጋል። ገዳማትም ሄዱ፣ የቅዱስ ገብርኤል ቤተክርስቲያን ያለበትን ቦታ ሄዱ፣ የትኛውን ቦታ ላይ ስትሄዱ በዚህ ዕለት ለአንዱ ልናደርገው የሚገባው መጠመቅና የተባረከ ጸበል መጠበልና መጠጣት ሊሆን ይችላል፣ መቀባት ሊሆን ይችላል። ቅባ ቅዱስ እንደዚሁ በቤተክርስቲያን ተገኝቶ መቀባት እጅጉን አስፈላጊ ነው። በዚህ ዕለት ላይ አንዱ የቅዱስ ገብርኤልን በረከት የምናገኝበት በዚህ ስለሆነ ማለት ነው። አስተውሉ ውድ ቤተሰቦቼ በሐምሌ 19 የሚከበረው ጸበል የሕፃናቱን እሳት እንዳጠፋው ጠል ቀዝቃዜንና ፈውስን ይሰጣል። ካላችሁበት መንፈሳዊ ውጊያና ስጋዊ ሕመም ለመፈወስ በእምነት ተጠመቁ። በዚህ ዕለት ማለት ነው። አስተውሉ። በቤተክርስቲያን ውስጥ አባቶች ይኖራሉ፣ ትልልቅ አባቶች ቅባ ቅዱስ መቀባት፣ እንደዚሁም ደግሞ በጸበል መጠመቅ በጣም እጅጉን አስፈላጊ ነው። ቤታችንን በቅዱስ ገብርኤል በዛ ዕለት ጸበል መርጨትም እጅጉን አስፈላጊ ነው። በቤታችን ያደፈጠውን ጠላት የሚያሳፍርበት ቀን ስለሆነ ማለት ነው። ስለዚህ በቤታችንም ብዙ ነገሮችን ማድረግ እንችላለን በዚህ ዕለት ላይ። ስለዚህ ማድረግ የሚገባንን ትክክለኛውን ክርስቲያናዊ ተግባር ልንፈጽም ይገባል። እግዚአብሔር አምላካችን በእውነት የመልአኩን የቅዱስ ገብርኤል ረድኤት በቤታችን በኑሯችን ይምላልን። ስለዚህ ሁላችንም ይህንን ልናደርግ ይገባል ማለት ነው። ስለዚህ የተቀደሰ ጸበል መጠመቅና እምነት መቀባት ነው ማለት ነው። ጸበል የእግዚአብሔር ቸርነት የሚፈስበት የፈውስ ወንዝ ነው። ማር ይስሐቅ አባታችን እንዲህ ይላሉ። ስለዚህ ይህንን በደንብ ልናደርግ ይገባል ማለት ነው። ሰባተኛው በቤታችሁ ዕጣን ማጠንና ምስጋና ማቅረብ ነው። ሰባተኛው በቤታችሁ ዕጣን ማጠንና ምስጋና ማቅረብ ነው። ደጋግሜ ተናግሬያለሁ። በተለይም ደግሞ ቤታችን ውስጥ ያደፈጠ ጠላት ካለ ዕጣን ማጠን እጅጉን አስፈላጊ ነው። በካህናት አባቶቻችን የተባረከ ዕጣን በቤታችን ውስጥ ማጠን እጅጉን የተባረከ ነው። በቤታችን በልብስ የገባ በማንኛውም ነገር የገባ ነገር ካለ ቅዱስ ገብርኤል ከቤታችን ጠራርጎ ያስወጣዋል ማለት ነው። ስለዚህ በቤታችን ውስጥ ዕጣን የማጠን ልምድ ሊኖረን ይገባል። በተለይም ደግሞ የጸሎት ቦታ ያላችሁ ቅዱሳን ስዕላት ቤታችሁ ውስጥ ያሉ ሰዎች ዕጣን ቤት ውስጥ ማጠን መለማመድ በደንብ ያስፈልጋል። ብዙ በረከት የምታገኙበት ነው። ውድ ቤተሰቦቼ ቤታችሁ መዓዛው ጠረኑ እንዲቀየር የተባረከ ቤት እንዲሆንላችሁ የምትሰሩት የምትጠቀሙት ነገር ሁሉ እንዲባረክላችሁ ከፈለጋችሁ ይህንን ልታደርጉ ይገባል ማለት ነው። ስለዚህ ሁላችሁም ኦርቶዶክሳውያን ይህንን በደንብ ልታስተውሉ የሚገባ ነገር ነው። ዕጣን የጸሎትና የመላእክት ህብረት ምልክት ነው። በዚህ ዕለት በቤታችሁ ዕጣን ማጠን አመሰግንሃለሁ ገብርኤል ቆመህ በፊቱ እያላችሁ በመዝሙር አምላክን አመስግኑ። ስለዚህ ቅዱስ ገብርኤልን እያመሰገናችሁ በመዝሙር ይህንን ማድረግ አስፈላጊ ነው። ጸሎቴን እንደ ዕጣን በፊትህ ተቀበልልኝ በመዝሙር 140 ላይ እንደተገለጸው ማለት ነውና ይህንን ማድረግ እጅጉን አስፈላጊ ነው ኦርቶዶክሳዊ። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። ይሄ ምንም ወደዚህ የምናደርገው ነገር አይደለም። ቤታችንን በዕጣን ካህናት አባቶች ከተገኙ እሰየው። ካህናት አባቶችን አግኝቶ ቤትን ማጠን በጣም አስፈላጊ ነው። ካልሆነ ደግሞ ቤታችሁ ውስጥ ወንድ ካለ ወንድ ማድረግ ይችላል። ወንድም ከሌለ ደግሞ ሴት ብቻዋን የምትኖር ከሆነ ይህንን ነገር ማድረግ ትችላለች። ምክንያቱም ይሄ በቤታችን ውስጥ ለጸሎት ለምስጋና የምናደርገው ነገር ስለሆነ መፈጸም ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ይህንን ልታደርጉ ይገባል ማለት ነው። ስምንተኛው ውድ ቤተሰቦቼ የልብን እሳት በንስሐ ማጥፋት ነው። አንዱ በዚህ ቀን ላይ ልንፈጽመው የሚገባው ነገር ንስሐ መግባት ነው። በዚህ ዕለት ላይ ንስሐ መግባት እጅጉን አስፈላጊ ነው ውድ ቤተሰቦቼ። ስለዚህ ሕፃናቱ ከሚነድ እሳት እንደተረፉ ሁሉ እኛም ነፍሳችንን ከሚበላው የኃጢአት እሳት ከንዴት፣ ከዝሙት፣ ከጥላቻ፣ ከክፋት በንስሐ ልናድናት ይገባል። ሐምሌ 19 የንስሐ ቀን ለሁላችንም ሊሆን ይገባል። ስለዚህ በዚህ ዕለት ላይ አንዱ ነገር ልንፈጽመው ከሚገባን ነገር አንዱ ንስሐ መግባት ነው ማለት ነው። እጅጉን የሚያስፈልገን ወሳኝ ነገር ስለሆነ በዚህ ዕለት ላይ ልንፈጽመው ከሚገቡ ነገሮች አንዱ ንስሐ መግባት ነው ማለት ነው። እንግዲህ ከጌታ ፊት የማረፊያ ዘመን እንድትመጣላችሁ ንስሐ ግቡ፣ ተመለሱም የሐዋርያት ሥራ ምዕራፍ 3 ከቁጥር 19 ላይ ተገለጸው ማለት ነው። ስለዚህ ይህንን ማድረግ ያስፈልጋል። ከምነድ እሳት መትረፍ ከፈለክ በውስጥ ያለውን የኃጢአት እሳት በንስሐ እንባ አጥፈው። ቅዱስ ይስሐቅ ሶርያዊ አባታችን በረከታቸው ይደርብን። ስለዚህ በውስጣችን ያለውን ነገር ለማጥፋት ክፋት፣ መጥፎ ነገር ለማራቅ በንስሐ መታጠብ እጅጉን አስፈላጊ ነው ማለት ነው። ስለዚህ በዚህ ዕለት ልንፈጽሙ ከሚገቡ ነገሮች አንዱ ንስሐ ነው። ደጁ ተገኝተን የምንችል ሰዎች ደጁ ተገኝተን ተንበርክከን ቅዱስ ገብርኤል አንተ እርዳኝ፣ አንተ አግዘኝ፣
ለዚህ ነገር እንዲበቃ ለዚህ ነገር እንዲሆን ብላችሁ ቅዱስ ገብርኤልን ተማጸኑት። በእግዚአብሔር ፊት በደጅ ወድቃችሁ አቤቱ ጌታ ሆይ ማረኝ፣ ይቅር በለኝ በሉ። ከንስሐ አባቶቻችሁ ጋር ተነጋገሩ። መወያየት እጅጉን አስፈላጊ ነው በዚህ ዕለት። ስለዚህ ይህንን ልናደርግ ይገባል ማለት ነው። ስለዚህ ይህ ዕለት የልብን እሳት በንስሐ ማጥፋት ነውና ይህ ዕለት የንስሐ ቀንም መሆን አለበት ማለት ነውና ስለዚህ ይህንን ሁላችንም ልናደርገው የሚገባ መሰረታዊ ነገር ነው። 9ኛው ውድ ቤተሰቦቼ ከቤተሰብ ጋር በሰላምና በፍቅር መዋል ነው። ይህንን ቀን በደስታ ማሳለፍ፣ ይህንን ቀን በሰላም ማሳለፍ፣ ይህንን ቀን በፍቅር ማሳለፍ ያስፈልጋል። በመጠጣት በመጨፈር በመዝለል በምናምን ሳይሆን በደስታና በፍቅር ከቤተሰብ ጋር ተሰብስበው እየተጫወቱ ማሳለፍ ነው። እንደነገርኳችሁ ዕለቱ ሰንበት ነው። ሰንበት ደግሞ የእረፍት ቀን ነው። ስለዚህ ሁላችንም ይህንን ነገር ልናደርግ ይገባል ማለት ነው። ሁላችንም ልናደርግ ይገባል። ስለዚህ በፍቅር በደስታ ተሰብሰብ ብለን እግዚአብሔርን እያመሰገንን ቅዱስ ገብርኤልን እያመሰገን ስሙን እየጠራን የምናሳልፍበት ዕለት ነው ማለት ነው። ቅዱስ ገብርኤል የሰላም መልእክተኛ ነው። በዚህ ዕለት ጠብና ክርክርን ትቶ ከባለቤት ከልጆችና ከጎረቤት ጋር በፍቅር መዋል የሰላሙን መልአክ በቤታችሁ ደስ ያሰኘዋልና ቅዱስ ገብርኤል ደስ ብሎት የሚቀበለው ነገር ነውና ሁላችንም እንድን ልናደርግ ይገባል። ያለችንን ነገር አዘጋጅተን ከጎረቤቶቻችን ጋር ከጓደኞቻችን ጋር ከቤተሰቦቻችን ጋር በደስታ የምናሳልፍበት ቀን ነው። ቅዱስ ገብርኤል ደስታን የሚሰብክ ደስታን የሚናገር መልካምን ነገር የሚያብስር መልአክ ነውና እኛም የቅዱስ ገብርኤልን ረድኤት በረከት ለማግኘት ይህንን ልናደርግ ይገባል ማለት ነውና በደስታ በፍቅር በሰላም ልናሳልፍ ይገባል ውድ ቤተሰቦቼ። ስለዚህ ሰላም በሌለበት አስተውሉ፣ ሰላም በሌለበት ቤት መልአክ አይቆይም፣ ይልቁንም ትሕትናን አዘውትሩ። ስለዚህ ይህንን ልናደርግ ይገባል። አባ ሙሴ ጸለም ናቸው እንደዚህ ያሉት፣ ሰላም በሌለበት ቤት መልአክ አይቆይም፣ ይልቁንም ትሕትናን አዘውትሩ። በፍቅር ተመላለሱ፣ በደስታ ተመላለሱ። መላእክት በቤታችን እንዲቆዩ መላእክት በቤታችን እንዲኖሩ ከፈለጋችሁ ይህንን ልታደርጉ ይገባል ውድ ቤተሰቦቼ። ስለዚህ ይህ በጣም አስፈላጊና ወሳኝ ነገር ነው። የመጨረሻው ወሳኙ ነገር በዚህ ዕለት ቅዱስ ቁርባን መቀበል ነው። የመጨረሻው በጣም አስፈላጊ ነው ወሳኙ ነገር በዚህ ዕለት ቅዱስ ቁርባን መቀበል ነው። የቤተክርስቲያናችን ትልቁ ሁሉንም ነገር ፈጽማችሁ ሰግዳችሁ ንስሐ ገብታችሁ ምን አድርጋችሁ ምን ብላችሁ የመጨረሻው ሁሉም ነገሩ መሰብሰቢያው መጠቅለያው ቅዱስ ቁርባን ነው። በነገራችን ላይ ትልቁ ብዙዎቻችን የምንሰራው ስህተት እዚህ ጋር ነው። ገዳማት እንሄዳለን፣ እዛም ንስሐ እንገባለን፣ እንቆያለን፣ ግን በሄድንበት ገዳም ቆርበን አንመለስም። ይሄ በጣም ትልቁ ደካማ ጎናችን ነው የብዙዎቻችን። ይሄ ትልቁ ደካማ ጎናችን ነው። ገዳማት ለ15 ቀን ለሳምንት ሄዳችሁ ቆይታችሁ ሳትቆርቡ የምትመለሱ ሰዎች በጣም ነው ማዝነው ነው እውነት ለመናገር። ለምን እንደዛ እናደርጋለን? በተቻለን አቅም በሄድንበት ገዳም ንስሐ ገብተን ከንስሐችን ከአባቶቻችን ጋር ተገናኝተን ከተፈታን በኋላ ስጋውና ደሙ ቆርበን ተቀብለን መመለስ በረከቱን አግኝተን መመለስ ሲገባን ብዙዎቻችን ገዳማት ሄደን ሳንቆርብ ሄደን ቆይተን እንመለሳለን። ብዙ ምክንያት ሊኖረን ይችላል። በእርግጥ ግን በተቻለን አቅም ግን ቆርበን መመለስን መለማመድ አለብን። ሄደን የመመላለስ ብቻውን ዋጋ ስለሌለው ማለት ነውና ይህንን በደንብ ልታስተውሉ ይገባል። የሆነ ነገር ይዘን ልንመጣ ይገባል። የሆነ ነገር ልናገኝበት ይገባል። ስለዚህ ይህንን ማድረግ አስፈላጊ ነው። ስለዚህ በዚህ ዕለት ለሕይወት ቅዱስ ቁርባን መቀበል ነው። ከሁሉ የሚበልጠውና የቃል ኪዳኑ ማህተም የጌታችን ስጋና ደም ነው። ሐምሌ 19 ተዘጋጅታችሁ ብትቆርቡ የሕፃናቱ አምላክ በውስጣችሁ አድሮ ከማንኛውም የጠላት ፍላጻ ይጠብቃችኋል። ስለዚህ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ብሎ በዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረው ስለዚህ እኛም ይህንን ስናደርግ የክርስቶስን ስጋና ደም ስንቀበል እሱ በእኛ ውስጥ ይኖራል፣ እኛም ደግሞ ከእርሱ ጋር በህብረት አንድ እንሆናለን ማለት ነውና ስለዚህ ይህንን በደንብ ማስተዋል ይገባልና ሐምሌ 19 ቀን እሳቱ ወደ ጠል የተቀየረበት ታላቅ ቀን ነውና እናንተም እነዚህን 10 ነጥቦች በመተግበር በሕይወታችሁ ላይ የነደደውን የጭንቀት የህመም ወይም የችግር እሳት በቅዱስ ገብርኤል አማላጅነት ወደ ሰላም ጠል እንዲቀየርላችሁ አምላክን ተማጸኑ። መልካም የቅዱስ ገብርኤል ዓመታዊ ክብረ በዓል ይሁንላችሁ። እግዚአብሔር አምላካችን ሁላችንን የሚጠብቀን የገናናው መልአክ የቅዱስ ገብርኤል ረድኤት በረከቱ ቃል ኪዳኑ በሁላችን ላይ ይደርብን። በያላችሁበት ሁሉ በድጋሚ እንኳን አደረሳችሁ። ሰላም ሁኑ፣ በርቱ፣ ጠንክሩ። የቅዱስ ገብርኤል ረድኤት በረከት በሁላችን ላይ ይደርብን። ይህንን ነገር ማድረጋችሁን እንዳትረሱ። ሰላም ሁኑ።